የሐዋርያው ጴጥሮስ መልእክት አንደኛ መግቢያ ጸሐፊውና የተጻፈበት ጊዜ ጸሐፊው ራሱ ሐዋርያው ጴጥሮስ እንደሆነ ገልጿል። ምዕራፍ 1 ቁጥር 1 የመልእክቱ ይዘትና ባህሪ ጸሐፊው እርሱ መሆኑን የሚደግፍ ነው። የምዕራፍ 1 ቁጥር 12፣ የምዕራፍ 4 ቁጥር 13፣ የምዕራፍ 5 ከቁጥር 1 እስከ 2 ቁጥር 5 እና 13ን ማብራሪያ ይመልከቱ። በተጨማሪም መልእክቱ በወንጌሎችና በሐዋርያት ሥራ ውስጥ ያሉትን ታሪኮችና ቃላት የጴጥሮስ አባባሎች የሚያንጸባርቁ ናቸው። የመልእክቱ ዋና ሐሳብም ጌታ በምድር ላይ በነበረ ጊዜ በሐዋርያት ዘመን የጴጥሮስ ልምምድና ከሰዎች ጋር የነበረው ህብረት ምን ይመስል እንደነበር የሚያመለክት ነው። ጳውሎስና መልእክቶቹ እንደሚያውቅም በሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 15 16፣ በገላትያ ምዕራፍ 1 ቁጥር 18፣ ምዕራፍ 2 ከቁጥር 1 እስከ 21 ላይ ተገልጿል። ስለዚህ መልእክት ጳውሎስ ከጻፋቸው ደብዳቤዎች ጋር በሐሳብ አንድነትና በአገላለጽ ቢመሳሰሉ አያስገርምም። አንደኛ ጴጥሮስ ከመጀመሪያው አንስቶ እምነት የተጣለበት የሐዋርያው የጴጥሮስ ሥራ እንደሆነ የታወቀ ነው። ይህንን ጴጥሮስ ቀደም ሲል ጽፎት የነበረውን የመጀመሪያ መልእክቱን በማስታወስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ አመልክቷል። አንደኛ ቆሌሜኒጦስ 95 ዓመተ ምህረት ከአንደኛ ጴጥሮስ ጋር እውቅና አለው። የሐዋርያው ዮሐንስ ደቀ መዝሙር የነበረው ፓልኪርፓ ወደ ፊልጵስዩስ ሰዎች በጻፈው መልእክቱ ውስጥ አንደኛ ጴጥሮስን ተጠቅሞበታል። የእውነት ወንጌል ጸሐፊው 140 እስከ 150 ዓመተ ምህረት አንደኛ ጴጥሮስን ያውቅ ነበር። በአራተኛው ምዕተ ዓመትም የነበረው ኢዋስቢዮስ ይህ መልእክት በመላው ዓለም ተቀባይነት ያለው መሆኑን አመልክቷል። ይህንን መልእክት የጻፈው ጴጥሮስ መሆኑን ስለ አዲሱ ኪዳን መጻሕፍት ትክክለኛነት የሰመሩት የጥንት ቤተ ክርስቲያን አባቶች አረጋግጠዋል። እነርሱም ኢሬኒዮስ 140 እስከ 103 ዓመተ ምህረት፣ ተርቱሊያን 150 እስከ 222 ዓመተ ምህረት፣ የእስክንድርያ ቄሌሜኒጦስ 155 እስከ 215 እና ኦርገን 185 እስከ 253 ዓመተ ምህረት ናቸው። ስለዚህም መልእክቱ በጴጥሮስ የተጻፈ ለመሆኑ ጥንታዊና ጠንካራ ድጋፍ እንዳለው ከዚህ መረዳት ይቻላል። የተጻፈበት ቦታ ጴጥሮስ የመጀመሪያ መልእክቱን በጻፈበት ጊዜ በባቢሎን ነበረ። ምዕራፍ 5 ቁጥር 13 ባቢሎን በተመለከተ የተለያዩ ሐሳቦች ቀርበዋል። አንደኛ የወታደር ሰፈር የነበረው የግብፃውያን ባቢሎን፣ ምዕራፍ 2 የሜስጥማውያን ባቢሎን፣ ሶስተኛ ኢየሩሳሌም፣ አራተኛ ሮም የሚሉት ይገኙበታል። ጴጥሮስ ባቢሎን የሚለውን ስም ልክ እንደ ራእይ መጽሐፍ የራእይ ምዕራፍ 17 ቁጥር 9 እስከ 10 ማብራሪያ ይመልከቱ በምሳሌነት ሳይጠቀም አይቀርም። ጴጥሮስ በመጨረሻው የሕይወት ዘመኑ በሮም እንደነበረ በአፈ ታሪክ ተነግሯል። የጥንት ጸሐፎች የመጀመሪያው የጴጥሮስ መልእክት በሮም እንደተጻፈ መስክረዋል። በሌላም በኩል ባቢሎን በመጀመሪያው ምዕተ ዓመት በኤፍራጥስ ወንዝ አቅራቢያ የምትገኝ ትንሽ ከተማ እንደነበረች ታውቋል። ከዚያም በላይ አንደኛ የራእይ መጽሐፍ እስከተጻፈበት ጊዜ ድረስ 95 ዓመተ ምህረት ባቢሎን የሮም ምሳሌ ሆና መጠቀሷን የሚያመለክት ማስረጃ ያለመኖሩ፣ ሁለተኛ የምዕራፍ 5 ቁጥር 13ን ሐሳብ ምሳሌያዊ አነጋገር ወይም ምስጢራዊ ትርጉም ያለው አይደለም የሚሉ ናቸው። የመልእክቱ ተደራሲያን የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። መሪ ሐሳብ የመጀመሪያው የጴጥሮስ መልእክት አጭር ደብዳቤ ቢሆንም የተለያዩ አስተምህሮቶች ያካተተ ነው። ስለ ክርስትና ሕይወትና ስለ ክርስቲያናዊ ግዴታዎችም ብዙ ነገሮች ይዳስሳል። ይህ መልእክት ብዙ የተለያዩ መሪ ሐሳቦች መያዙ የሚያስገርም አይደለም። የተለያዩ አንባቢዎች መጽሐፉ ስለሚናገረው መሪ ሐሳብ የተለያየ አቋም አላቸው። ለምሳሌ ያህል ስለ መለያየት፣ ስለ መከራና ስለ ስደት፣ ስለ መከራና ስለ ክብር፣ ስለ ተስፋ፣ ስለ መናኝ ጉዞና ስለ ድፍረት እንዲሁም ስለ እውነተኛው የእግዚአብሔር ጸጋ ይናገራል ይላሉ። ጴጥሮስ በመልእክቱ አማኞች የቆሙበት ጸጋ እውነተኛ የእግዚአብሔር ጸጋ መሆኑን በመግለጽ ልንመክራችሁና ልንመሰክርላችሁ ነው ይላቸዋል። ምዕራፍ 5 ቁጥር 12 ይህም የደብዳቤው አጠቃላይ መግለጫ ሲሆን ለዋናው ሐሳብ አስተዋጽኦ የሚያደርጉ ጥቃቅን ሐሳቦች እንዳሉ ግልጽ ነው። በተጨማሪም ደብዳቤው ከምዕራፍ 1 ቁጥር 13 እስከ ምዕራፍ 5 ቁጥር 11 ድረስ በብዙ አይነት ምክሮች የተዋቀረ ነው። አስተዋጽኦ አንደኛ ሰላምታ ከምዕራፍ 1 ከቁጥር 1 እስከ 2፣ ሁለተኛ እግዚአብሔር ስለሰጠን ጸጋና ስለሰጠን ድነት ማመስገን ምዕራፍ 1 ከቁጥር 3 እስከ 12፣ ሶስተኛ በቅድስና ስለመኖር የተሰጠ ምክር ምዕራፍ 1 ከቁጥር 3 እስከ ምዕራፍ 5 ቁጥር 11፣ የቅድስና መመዘኛ ምዕራፍ 1 ቁጥር 13 እስከ ምዕራፍ 2 ቁጥር 3፣ የአማኞች ስፍራ እውነት ምዕራፍ 2 ከቁጥር 4 እስከ 12፣ አንደኛ መንፈሳዊ ቤት ምዕራፍ 2 ከቁጥር 4 እስከ 8፣ ሁለተኛ የተመረጠ ሕዝብ ትውልድ ምዕራፍ 2 ከቁጥር 9 እስከ 10፣ ሶስተኛ እንግዶችና መጻተኞች ምዕራፍ 2 ከቁጥር 11 እስከ 12፣ ሐመር ውሃ
ለስልጣን ስለመገዛት ምዕራፍ 2 ከቁጥር 13 እስከ ምዕራፍ 3 ቁጥር 7። አንደኛ ለገዢዎች መገዛት ምዕራፍ 2 ከቁጥር 13 እስከ 17። ሁለተኛ ለጌቶች መገዛት ምዕራፍ 2 ቁጥር 18 እስከ 20። ሶስተኛ ስለ መገዛት የክርስቶስ ምሳሌነት ምዕራፍ 2 ከቁጥር 21 እስከ 25። አራተኛ ሚስቶች ለባሎቻቸው መገዛት ምዕራፍ 3 ከቁጥር 1 እስከ 6። አምስተኛ የባሎች ግዴታ ምዕራፍ 3 ቁጥር 7 የሁሉም ሰው ግዴታ ምዕራፍ 3 ከቁጥር 8 እስከ 17። የክርስቶስ ምሳሌነት ምዕራፍ 3 ከቁጥር 18 እስከ ምዕራፍ 4 ቁጥር 6። የነገር ሁሉ መጨረሻ ሁኔታ ምዕራፍ 4 ከቁጥር 7 እስከ 11። ስለ ክርስቶስ መከራን የሚቀበሉ ሰዎች ሁኔታ ምዕራፍ 4 ከቁጥር 12 እስከ 19። የሽማግሌዎች ሁኔታ ምዕራፍ 5 ከቁጥር 1 እስከ 4። የወጣቶች ሁኔታ ምዕራፍ 5 ከቁጥር 5 እስከ 11። አራተኛ የመልእክቱ ዓላማ ምዕራፍ 5 ቁጥር 12። አምስተኛ የመጨረሻው ሰላምታ ምዕራፍ 5 ከቁጥር 13 እስከ 14። ምዕራፍ 1 ቁጥር 1 ሐዋርያ የማርቆስ ወንጌል ምዕራፍ 6 ቁጥር 30፣ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1፣ ዕብራውያን ምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። ጴጥሮስ የማቴዎስ ወንጌል ምዕራፍ 16 ቁጥር 18፣ የዮሐንስ ወንጌል ምዕራፍ 1 ቁጥር 42 ማብራሪያ ይመልከቱ። በጳንጦስ በቢታንያ ተበትነው በትንሿ እስያ በየስፍራው ተበትነው ያሉትን ከአይሁድና ከአሕዛብ ወገን የሆኑትን ክርስቲያኖች ይመለከታል። ከነዚህም አካባቢ በዓላት 50 ዕለት ብዙ ሰዎች በኢየሩሳሌም ነበሩ። ሐዋርያት ሥራ ምዕራፍ 2 ቁጥር 9 እስከ 11። ጳውሎስም በእነዚህ ክፍል ሀገራት በአንዳንዶቹ ወንጌልን ሰብኳል አስተምሯልም። ለምሳሌ ሐዋርያት ሥራ ምዕራፍ 16 ቁጥር 6፣ ምዕራፍ 18 ቁጥር 23፣ ምዕራፍ 19 ቁጥር 10 እና 26ን ይመልከቱ። በመጻተኝነት ዘላለማዊ ቤታቸው በሰማይ የሆነ ነገር ግን በምድር እንግድነት የሚኖሩትን ያመለክታል። ከአንደኛ ዜና ምዕራፍ 29 ቁጥር 15፣ መዝሙር 39 ቁጥር 12፣ ዕብራውያን ምዕራፍ 13 ቁጥር 14 ጋር ያነጻጽሩ። ምርጦች የኤፌሶን ምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 2 ደሙ ለተረጨባቸውና የእግዚአብሔር ሕዝብ የክርስቶስ የመዋጀት ሥራ ተቃዋሚ ነው። ዘጸአት ምዕራፍ 24 ከቁጥር 4 እስከ 8፣ ኢሳይያስ ምዕራፍ 52 ቁጥር 15፣ ዕብራውያን ምዕራፍ 9 ከቁጥር 11 እስከ 14 እንዲሁም ከቁጥር 18 እስከ 28። ኢየሱስ ክርስቶስ ለመታዘዝ የእግዚአብሔር ምርጫ ወደዚህ ግብ ለመምጣት የታቀደ ነው። አብ ኢየሱስ ክርስቶስን በመንፈስ በመዋጀት ሥራ ውስጥ ሦስቱም የሥላሴ አካላት ድርሻ አላቸው። የተቀደሱት የሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 13 ማብራሪያ ይመልከቱ። የቃላቱ ቅደም ተከተል የሚያሳየው አንድን ሰው ከኃጢአት ወደ ቅድስና ለመመለስ መንፈስ ቅዱስ ያለውን ድርሻ ነው። ጸጋና ሰላም የዮናስ ምዕራፍ 4 ቁጥር 2፣ የዮሐንስ ምዕራፍ 14 ቁጥር 27 እና ምዕራፍ 20 ቁጥር 19፣ ገላትያ ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 3 በኢየሱስ ክርስቶስ ከሞት መነሳት ሕዝቡ ያገኙትን አዲስ ልደትና እነርሱም እንዲሁ ከሞት እንዲነሱ ያላቸውን ተስፋ አስተማማኝ ያደርግላቸዋል። ለሕያው ተስፋ በዚህ መልእክት ስለ መከራና ስለ ስደት በተደጋጋሚ ከተጠቀሱት ይልቅ የቁጥር 6 ምዕራፍ 2 ቁጥር 12 ከ18 እስከ 25፣ ምዕራፍ 3 ከቁጥር 13 እስከ 18፣ ምዕራፍ 4 ቁጥር 1 ቁጥር 4 ከቁጥር 12 እስከ 19፣ ምዕራፍ 5 ቁጥር 1 እንዲሁም ከ7 እስከ 10 ተስፋ የሚለው ቃል እዚህ ላይና በቁጥር 13 እና 21 ላይ ተጠቅሷል። ተስፋን ዋና ሐሳብ አድርጎ በውስጡ ስለያዘ በመከራ ውስጥ ያለ ተስፋ መልእክት ሊባል ይችላል። በመጽሐፍ ቅዱስ ውስጥ ተስፋ በምኞት ላይ የተመሰረተ ሐሳብ ሳይሆን እንደ እምነት ወደፊት ስለሚመጣው ነገር ያለ የጸና እርግጠኝነት ነው። ምዕራፍ 1 ቁጥር 4 ርስት አማኞች ዳግም የተወለዱት ተስፋ ለማድረግ ብቻ ሳይሆን የተስፋቸው ዋና መሰረት ለሆነው ርስት ጭምር ነው። ርስቱም ዘላለማዊና የማይጠፋ ነው። እግዚአብሔር ለኛ ጠብቆ ይዞልናል። ምዕራፍ 1 ቁጥር 5 ድነት የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ማብራሪያ ይመልከቱ። መጽሐፍ ቅዱስ ስለ ድነት ሲናገር አንደኛ እንዳለፈ ሁኔታ ይኸውም አንድ ሰው ገና ሲያምን ቲቶ ምዕራፍ 3 ቁጥር 5፣ ሁለተኛ እንዳሁን ጊዜ ቅጣት የቅድስና ሂደት ቁጥር 9 አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ይመልከቱ እና ሶስተኛ የወደፊት ጊዜ ሲሆን ይህም ክርስቶስ ዳግም ሲመጣ ድነታቸው ወይም ቅድስናችን ክብር በመቀዳጀት ፍጹም በመሆን የሚፈጸምበት ነው። ሮሜ ምዕራፍ 8 ቁጥር 23 እና ቁጥር 30 ምዕራፍ 13 ቁጥር 11 ይመልከቱ። በእምነት በእግዚአብሔር ኃይል የክርስቲያን ጸንቶ መቆም ሁለት ገጽታዎች አሉት። ይኸውም በእግዚአብሔር ኃይልና ክርስቲያኑ በእምነት ጸንቶ በመቆም ነው። ስለዚህም ከራሱ ፍቃድም ሆነ ከእግዚአብሔር ጥበቃ ውጪ በተጻራሪ ሁኔታ አይደለም። ምዕራፍ 1 ቁጥር 7 እምነታችሁ እውነተኛ መሆኑ ሮሜ ምዕራፍ 5 ቁጥር 3 ያዕቆብ ምዕራፍ 1 ከቁጥር 2 እስከ 4 ይመልከቱ። እምነት ብቻውን የከበረ ሳይሆን የተፈተነ እምነት ዋጋ እንዳለው ጴጥሮስ ተናግሯል።
ህብርና በአንደኛውና በሁለተኛው የጴጥሮስ መልእክቶች ውስጥም ኃይለ ቃል ነው። ምዕራፍ 1 ቁጥር 8 አሁን ባታዩትም ታምኑታላችሁ። ጴጥሮስ እያለ ኢየሱስ ከተናገረው ጋር ተመሳሳይ ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 29፣ ምዕራፍ 1 ቁጥር 9 የነፍሳችሁን የሰውን ሁኔታን ያሳያል። ምዕራፍ 1 ቁጥር 10 ነቢያት በጥንቃቄ ይመረምሩ ነበር፣ በመንፈስ መነዳት ሁሉን ማወቅን አያመለክትም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ነቢያት የተናገሩት ቃል ምን ማለት እንደሆነ አንዳንድ ጊዜ አያውቁትም። ምዕራፍ 1 ቁጥር 11 የክርስቶስ መንፈስ ቅዱስ በዚህ ስም የተጠራው ክርስቶስ ስለላከውና ዮሐንስ ምዕራፍ 16 ቁጥር 7 በእርሱ አገልግሎት በመገኘቱ ነው። ሉቃስ ምዕራፍ 4 ቁጥር 18 እስከ ሉቃስ ምዕራፍ 4 ቁጥር 14 እና 18 ስለ ክርስቶስ መከራ ስለሚሆነው ክብር በመጽሐፍ ቅዱስ ውስጥ ጎልቶ የሚታይ አብይ ሐሳብ ነው። መዝሙር 22፣ ኢሳይያስ 53 ቁጥር 13 እስከ 52 እና ቁጥር 12፣ ዘካርያስ ምዕራፍ 9 ከቁጥር 9 እስከ 10፣ ምዕራፍ 13 ቁጥር 7፣ የማቴዎስ ወንጌል ምዕራፍ 16 ከቁጥር 21 እስከ 23፣ ምዕራፍ 17 ቁጥር 22፣ ምዕራፍ 20 ቁጥር 19፣ ሉቃስ ምዕራፍ 24 ቁጥር 26 እና 46፣ ዮሐንስ ምዕራፍ 2 ቁጥር 19፣ የሐዋርያት ሥራ ምዕራፍ 3 ከቁጥር 17 እስከ 21። ይኸውም መሰረታዊ ጽንሰ ሐሳብ በዚህ መልእክት ውስጥ ይገኛል። ቁጥር 18 እስከ 21፣ ምዕራፍ 3 ቁጥር 17 እስከ 22፣ ምዕራፍ 4 ቁጥር 12 እስከ 16፣ ምዕራፍ 5 ቁጥር 1 4 እና ከቁጥር 9 እስከ 10 ከክርስቶስ ጋር ህብረት ያላቸው ሰዎች ከመከራ በኋላ ክብር ያገኛሉ። ምዕራፍ 1 ቁጥር 12 ከሰማይ በተላከ መንፈስ ቅዱስ በበዓለ ሃምሳ ጴጥሮስ በነበረበት ህብረት ላይ ክርስቶስ የላከውን መንፈስ ያመለክታል። የሐዋርያት ሥራ ምዕራፍ 2 ቁጥር 33 እግዚአብሔር አብን መንፈስ ቅዱስን ልኳል። ዮሐንስ ምዕራፍ 14 ቁጥር 16 እና 26 መላእክትም ይመኛሉ። በግሪክ ቋንቋ ይህ ከፍተኛ የሆነ የመመርመር ፍላጎታቸውን የሚያመለክት ነው። በተጨማሪም ዝቅ ብሎ በትኩረት መመልከት ማለት ነው። የዮሐንስ ወንጌል ምዕራፍ 20 ቁጥር 5 እና 11ን ይመልከቱ። ምዕራፍ 1 ቁጥር 13 ልባችሁን አዘጋጁ። በምዕራፍ 5 ቁጥር 11 ላይ የሚያበቃው ሰፋ ያለ ምክር የመጀመሪያው ትእዛዝ ይህ ነው። ይህም ለተግባር የሚያዘጋጅ በተለዋጭ ዘይቤ የቀረበ ጥሪ ነው። አባባሉም በመጀመሪያ ክፍለ ዘመን የነበሩ ሰዎች የሚለብሱትን እንደ ቀሚስ ያለውን ረጅም ልብስ ወደ ላይ ሰብሰብ በማድረግ ከፊታቸው ለገጠማቸው ተግባር መዘጋጀትን የሚያሳስብ ነው። በሚሰጠው ጸጋ ሙሉ የሆነ በረከትና ከኃጢአት ነፃ የመውጣትን የመጨረሻ ደረጃ ያመለክታል። ጴጥሮስ የዚህ መልእክት ዋና ዓላማ እግዚአብሔርን እውነተኛ ጸጋ በሚመለከት ለማምታታትና ለማረጋገጥ መሆኑን ወደፊት ያሳያል። ምዕራፍ 5 ቁጥር 12፣ ምዕራፍ 1 ቁጥር 14 ልጆቼ በእግዚአብሔር ቤተሰብ ውስጥ ያሉ ክርስቲያኖች ሁሉ ቁጥር 23 የሰማያዊ አባት ልጆች ስለሆኑ ቁጥር 17 በሰማያት የምትኖር አባታችን ሆይ ብለው መጸለይ ይችላሉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ክርስቲያኖች የእግዚአብሔር ቤተሰብ አባል የመሆን መብት እንደተሰጣቸው ተገልጿል። ሮሜ ምዕራፍ 8 ቁጥር 15 እና አማራጭ ትርጉሙን መልከቱ። ምዕራፍ 1 ቁጥር 16 እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቅዱስ መሆን ማለት ከኃጢአትና ከርኩሰት ተለይቶ ለእግዚአብሔር መሆን ማለት ነው። ክፉን ላለመመልከት ዓይኑ እጅግ ንጹሕ የሆነ እግዚአብሔር ፍጹም ስለሆነ ዕብራውያን ምዕራፍ 1 ቁጥር 13 ሕዝቡም በምግባሩ ፍጹም እንዲሆን ይፈልጋል። ይህኛው የጴጥሮስ መልእክት በተግባር የሚገልጽ ትጋት እንዲኖር የሚያመለክትና የሚያበረታታ ነው። ምዕራፍ 1 ቁጥር 17 ሳያደላ ሮሜ ምዕራፍ 2 ቁጥር 11 ያዕቆብ ምዕራፍ 2 ቁጥር 1ን ይመልከቱ። በእንግድነት የቁጥር 1 ማብራሪያ ይመልከቱ። በፍርሃት መሸበር ሳይሆን ለተቀደሰ ሕይወት መሰረት የሆነውን ለእግዚአብሔር ሊደረግ የሚገባውን አክብሮት ያመለክታል። ከምሳሌ ምዕራፍ 1 ቁጥር 7፣ ምዕራፍ 8 ቁጥር 13፣ ምዕራፍ 16 ቁጥር 6 ጋር ያነጻጽሩ። ምዕራፍ 1 ቁጥር 18 አባቶቻችሁ ከወረሳችሁት ከንቱ ከሆነ ሕይወት አዲስ ኪዳን በአጽንኦት ስለ አረማውያን ሕይወት ከንቱነት ስለሚናገር አንዳንድ አስተማሪዎች የዚህ መልእክት ተቀባዮች አረማውያን ነበሩ ይላሉ። ሮሜ ምዕራፍ 1 ቁጥር 21፣ ኤፌሶ ምዕራፍ 4 ቁጥር 17። ሌሎች ግን አይሁዳውያን አባቶች በቤታቸው ውስጥ የማስተማር ልማድ ስላላቸው የዚህ መልእክት ተቀባዮች አይሁዳውያን ናቸው ይላሉ። የመልእክቱን አጠቃላይ አውድ ምንባብ ስንመለከት ግን አይሁዳውያን ሆነ አሕዛብን የሚያመለክት ሆኖ አናገኘውም። የተዋጃችሁት በመጽሐፍ ቅዱስ መዋጀት ማለት የአንድን ሰው ቅጣት በመቀበል ወይም ዕዳውን በመክፈል ነፃ ማውጣትን ማለት ነው። ለምሳሌ ዘጸአት ምዕራፍ 21 ቁጥር 30 እና ማብራሪያውን ይመልከቱ። በተጨማሪም ዘጸአት ምዕራፍ 13 ቁጥር 13 ይመልከቱ። እንደዚሁም በግሪካውያን ዘንድ ባሪያዎች ራሳቸውን ወይም ሌሎች ሰዎች ለእነርሱ ተገቢውን ዋጋ በመክፈል ይዋጁ ነበር። በተመሳሳይም ኢየሱስ አማኞችን ከሕግ እርግማን
ገላትያ ምዕራፍ 3 ቁጥር 13 እና ከክፋቱ ሁሉ ቲቶ ምዕራፍ 2 ቁጥር 14 ዋጅቷቸዋል። የተከፈለው ዋጋ ብር ወይም ወርቅ ሳይሆን የክርስቶስ ደም ነው። ኤፌሶን ምዕራፍ 1 ቁጥር 7፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 19፣ ራዕይ ምዕራፍ 5 ቁጥር 9፣ የማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ የማርቆስ ወንጌል ምዕራፍ 10 ቁጥር 45፣ ዕብራውያን ምዕራፍ 9 ቁጥር 15 ወይም ክርስቶስ ራሱ ነው። ገላትያ ምዕራፍ 3 ቁጥር 13 ውጤቱ የኃጢአት ይቅርታ፣ የቆላስያስ ምዕራፍ 1 ቁጥር 14 እና የጽድቅ ነው። ሮሜ ምዕራፍ 3 ቁጥር 24 እና ማብራሪያውን ይመልከቱ። ምዕራፍ 1 ቁጥር 19 ነውርና እንከን እንደሌለበት፣ ዕብራውያን ምዕራፍ 9 ቁጥር 14 እና ማብራሪያውን ይመልከቱ። በግ በብሉይ ኪዳን የነበሩ መስዋዕቶች ፍጹም ብቸኛ መስዋዕት ለሆነው ክርስቶስ ምሳሌ ናቸው። ስለዚህም ክርስቶስ የዓለምን ኃጢአት የሚያስወግድ የፋሲካ በግ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 9፣ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7፣ ምዕራፍ 1 ቁጥር 20። የታወቀው አንዳንዶች የዚህን ቃል የግሪክ ትርጉም አስቀድሞ ማወቅ ማለት ስለሆነ እግዚአብሔር ከፍጥረት በፊት ሰውን ለማዳን የክርስቶስ አስፈላጊነት ያውቃል ይላሉ። ከራዕይ ምዕራፍ 13 ቁጥር 8 ጋር ያነጻጽሩ። ስለዚህም ክርስቶስን ላከው። ሌሎች ደግሞ ከፍጥረት በፊት ክርስቶስ ቤዛ እንዲሆን እግዚአብሔር መርጦታል በማለት ይተረጉማሉ። በመጨረሻ ዘመን የሐዋርያት ሥራ ምዕራፍ 2 ቁጥር 17፣ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1፣ ዕብራውያን ምዕራፍ 1 ቁጥር 1፣ አንደኛ ዮሐንስ ምዕራፍ 2 ቁጥር 18ን ማብራሪያ ይመልከቱ። ምዕራፍ 1 ቁጥር 22 ቅን ፍቅር፣ ሮሜ ምዕራፍ 12 ቁጥር 9 ይመልከቱ። እርስ በርሳችሁም ተዋደዱ በዮሐንስ 13 ከምዕራፍ 34 እስከ 35 ላይ የተመሰረተ ትእዛዝ ነው። እንደ ጴጥሮስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 9 እስከ 10 ላይ አንባቢዎቹ ስላሳዩት የእርስ በእርስ ፍቅር በመመሰጋገን ከዚህም በበለጠ እንዲዋደዱ አበረታቷቸዋል። ከልብ በትጋት ማለት ነው። ምዕራፍ 1 ቁጥር 23 ዳግመኛ የተወለዳችሁት በእግዚአብሔር ቃል ነው። አዲስ ልደት መንፈስ ቅዱስ በአንድ ሰው ሕይወት ውስጥ በሚሰራው ቀጥተኛ ሥራ አማካይነት ይከናወናል። ቲቶ ምዕራፍ 3 ቁጥር 5 እንዲሁም የእግዚአብሔር ቃል ያዕቆብ ምዕራፍ 1 ቁጥር 18ን ይመልከቱ። ወንጌልን ለኃጢአተኛ በማቅረብ ንስሐ እንዲገባና በክርስቶስ እንዲያምን የሚያደርግ ከፍተኛ አስተዋጽኦ አለው። ከሚጠፋ ዘር ጸንቶ በሚኖር በዚህም አውድ ምንባብ ይህ ዘር የማይጠፋ ሕያውና ጸንቶ የሚኖረውን የእግዚአብሔርን ቃል ያመለክታል። ምዕራፍ 1 ቁጥር 25 ቃል ለዘላለም ይኖራል የጥቅሱ አብይ ሐሳብ ነው። ምዕራፍ 2 ቁጥር 1 እንግዲህ ይህ ቃል በምዕራፍ 1 ቁጥር 23-25 ላይ ከጀመረው ምክር ጋር በማገናኘት ዳግም የተወለዳችሁት ምዕራፍ 1 ቁጥር 23 የሚለውን ሐረግ አዲስ እንደተወለዱ ሕፃናት ምዕራፍ 2 ቁጥር 2 ከሚለው ጋር ያነጻጽራል። ምዕራፍ 2 ቁጥር 2 እንድታድጉ ይህ ቃል በግሪክ እድገት ለሕፃናት አስፈላጊ መሆኑን የሚያሳይ ነው። መንፈሳዊ ወተት ምናልባትም የእግዚአብሔርን ቃል የሚያመለክት ሊሆን ይችላል። ምዕራፍ 1 ቁጥር 23 እና 25 ጸሐፊው የተጠቀመው ዘይቤያዊ አነጋገር ነው። ወተት በዚህ ቦታ የተጠቀሰው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 2፣ ዕብራውያን ምዕራፍ 5 ቁጥር 12-14 ላይ እንዳለው ሳይሆን ለሕፃናት የተመጣጠነ ምግብ ሆኖ ነው። ተመኙ የጤነኛ ሕፃን ጽኑ ራብ ለመንፈሳዊ ምግብ አማኞች ሊኖራቸው የሚገባቸውን ብርቱ ፍላጎት በምሳሌ ያሳያል። ምዕራፍ 2 ቁጥር 3 አምሳችኋልና የግሪኩ ግስ የሚያመለክተው የመጀመሪያን ቅምሻ ነው። ይህም ቅምሻ ተገቢ ውጤት ስላላገኘ አማኞች ተጨማሪ መንፈሳዊ ምግብ እንዲፈልጉ ያበረታታቸዋል። ምዕራፍ 2 ቁጥር 4 ሕያው ድንጋይ ክርስቲያን ነው። ቁጥር 6-8 አማራጭ ትርጉሙን ይመልከቱ። ከማቴዎስ ምዕራፍ 21 ቁጥር 42፣ የማርቆስ ወንጌል ምዕራፍ 12 ከቁጥር 10-11፣ የሉቃስ ወንጌል ምዕራፍ 20 ቁጥር 17፣ የሐዋርያት ሥራ ምዕራፍ 4 ቁጥር 11፣ ሮሜ ምዕራፍ 9 ቁጥር 33 ጋር ያነጻጽሩ። ይህ ድንጋይም ሕያው ነው። ክርስቶስ የእግዚአብሔር ልጅ ስለሆነ በራሱ ሕይወት አለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 4፣ ምዕራፍ 5 ቁጥር 26 የሕይወት ውሃ። የዮሐንስ ወንጌል ምዕራፍ 4 ቁጥር 10-14፣ ምዕራፍ 7 ቁጥር 38 የሕይወት እንጀራ። የዮሐንስ ወንጌል ምዕራፍ 6 ቁጥር 51 እና የሕይወት መንገድ። ዕብራውያን ምዕራፍ 10 ቁጥር 20 የሚለውን ይመልከቱ። በሰው ዘንድ ወደ ተናቀው በእግዚአብሔር ዘንድ ግን ወደ ተመረጠውና በሐዋርያት ሥራ ውስጥም ጴጥሮስ የማያምኑ ሰዎች በኢየሱስ ላይ የሚያሳዩትን አመፃና እግዚአብሔር ኢየሱስን ከፍ ማድረጉን በተደጋጋሚ ገልጿል። የሐዋርያት ሥራ ምዕራፍ 2 ከቁጥር 22-36፣ ምዕራፍ 3 ከቁጥር 13-15፣
ምዕራፍ 4 ከቁጥር 10 እስከ 11፣ ምዕራፍ 10 ከቁጥር 39 እስከ 42፣ ምዕራፍ 2 ቁጥር 5 እግዚአብሔርን ደስ የሚያሰኝ በእግዚአብሔርና በእኛ መካከል በሆነው በኢየሱስ ክርስቶስ ሥራ አማካይነት ማለት ነው። ከዮሐንስ ምዕራፍ 14 ቁጥር 6 ጋር ያነጻጽሩ። አማኞች መንፈሳዊ ቤተ መቅደስ የሚሰራባቸው ሕያዋን ድንጋዮችና መንፈሳዊ መስዋዕትን የሚያቀርቡ ቅዱሳን ካህናት ናቸው። መንፈሳዊ መስዋዕት በአዲስ ኪዳን ልዩ ልዩ የመስዋዕት አይነቶች አሉ። እነዚህም ሰውነትን ለእግዚአብሔር ማቅረብ ሮሜ ምዕራፍ 12 ቁጥር 1፣ ገንዘብ ወይም ቁሳቁስ ማቅረብ ፊልጵስዩስ ምዕራፍ 4 ቁጥር 18፣ ዕብራውያን ምዕራፍ 13 ቁጥር 16፣ ለእግዚአብሔር የሚቀርብ የምስጋና መስዋዕት ዕብራውያን ምዕራፍ 13 ቁጥር 15 እና መልካም የማድረግ መስዋዕት ናቸው። ዕብራውያን ምዕራፍ 13 ቁጥር 16። ቅዱሳን ካህናት አማኞችን በአጠቃላይ ይመለከታል። እንደ ካህናትም አማኞች አንደኛ የእግዚአብሔርን የእነርሱን ሊቀ ካህናት ቅድስና ያንጸባርቃሉ። ምዕራፍ 1 ቁጥር 18፣ ያዕቆብ ምዕራፍ 7 ቁጥር 26፣ ምዕራፍ 10 ቁጥር 10ን ይመልከቱ። ሁለተኛ መንፈሳዊ መስዋዕትን ያቀርባሉ። ይህንንም ቁጥር ይመልከቱ። ሶስተኛ በእግዚአብሔር ፊት ይማልዳሉ። አራተኛ በሰው ፊት እግዚአብሔርን ይወክላሉ። ሕያዋን ድንጋዮች ቃል በቃል ሲተረጎም አማኞች ድንጋዮች ናቸው ማለት ሳይሆን ሰብአዊ ፍጡር ናቸው። በተጨማሪም የመጡት ቁጥር 4 ሕይወት ሰጪ መንፈስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 እና ሕያው ድንጋይ ከሆነው ከክርስቶስ ሕይወት አግኝተው ነው። የድንጋይ ዘይቤያዊ በሆነ አገላለጽ ኢየሱስ በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ለጴጥሮስ የተናገረውን የሚያንጸባርቅ ሊሆን ይችላል። መንፈሳዊ ቤት። ይህ ቤት ዘይቤያዊ በሆነ አገላለጽ መንፈሳዊ ቢሆንም በእግዚአብሔር መንፈስ የተሰራና እግዚአብሔር መንፈስ የሚያድርበት ነው። ቤቱ የተሰራበት እያንዳንዱ ድንጋይ የከበረ ሕያው ድንጋይ ከሆነው ከኢየሱስ ክርስቶስ በተላከው በመንፈስ ቅዱስ ሕያው ሆኗል። ሐዋርያት ሥራ ምዕራፍ 2 ቁጥር 33 ጋር ያነጻጽሩ። በብሉይ ኪዳን የነበረው ቤተ መቅደስ ለዚህ ምንባብ መነሻ መሠረት ሆኗል። ከዮሐንስ ምዕራፍ 2 ቁጥር 19፣ ከአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16፣ ከኤፌሶን ምዕራፍ 2 ቁጥር 19 እስከ 22 ጋር ያነጻጽሩ። ምዕራፍ 2 ቁጥር 6 ክቡር የማዕዘን ድንጋይ የመዝሙር 118 እስከ 22፣ የማቴዎስ ምዕራፍ 21 ቁጥር 42፣ የማርቆስ ምዕራፍ 12 ቁጥር 10፣ የሉቃስ ምዕራፍ 20 ቁጥር 17፣ የሐዋርያት ሥራ ምዕራፍ 4 ቁጥር 11ን ይመልከቱ። ከቁጥር 6 እስከ 8 ያለውን በግልጽ እንደሚያሳየው ይህ ሐረግ ክርስቶስን ያመለክታል። የሕንፃውም ንድፍ የሚወስነው በማዕዘኑ ድንጋይ ስለሆነ ይህን ድንጋይ በሕንፃው አሰራር ላይ ዋና ቦታ አለው። ጴጥሮስ አማኞችን በሕንፃ መስሎ ያቀርባል። ሕያዋን ድንጋዮች ቁጥር 5 ይህንን ሕንፃ የማዕዘኑ ድንጋይ ከሆነው ከክርስቶስ ጋር ተያይዞ የቀረበ ነው። በእርሱ የሚያምን የማዕዘኑ ድንጋይ በሚመለከት ሁለት እውነታዎች አሉ። አንደኛ ጥቂት በእርሱ ያምናሉ፣ ሁለተኛ ሌሎች ደግሞ ይቃወማሉ። ቁጥር 7 ከዚህም የተነሳ ይሰነካከላሉ፣ ይወድቃሉ። ቁጥር 8 ምዕራፍ 2 ቁጥር 8 የተመደቡትም ለዚህ ነውና። አንዳንዶች ይህንን ሐሳብ ለውድቀትና ለጥፋት የተመደቡ ሰዎች እንዳሉ ያመለክታል ይላሉ። ሌሎች ደግሞ እግዚአብሔር ሁሉን ነገር አስቀድሞ በማወቅ ችሎታው የሚያምኑትን ስለሚያውቅ የማያምኑ ሰዎች መጨረሻቸው ጥፋት እንደሆነ ወስኗል ይላሉ። ከምዕራፍ 1 ቁጥር 2 ጋር ያነጻጽሩ። ሌሎች እንዲሁ ጴጥሮስ ያስተላለፈውን መልእክት ያለማመን ውጤት የዘላለም ጥፋት ነው በማለት ይናገራሉ። ምዕራፍ 2 ቁጥር 9 የእግዚአብሔርን ታላቅ ሥራ እንድታውጁ ኢሳይያስ ምዕራፍ 43 ቁጥር 20፣ የሐዋርያት ሥራ ምዕራፍ 2 ቁጥር 11ን ይመልከቱ። የተመረጠ ትውልድ ኤፌሶን ምዕራፍ 1 ቁጥር 4 እና ማብራሪያውን ይመልከቱ። ኢሳይያስ ምዕራፍ 43 ቁጥር 10 እና 20፣ ምዕራፍ 44 ከቁጥር 1 እስከ 2ን ይመልከቱ። በብሉይ ኪዳን እስራኤላውያን የተመረጠ የእግዚአብሔር ሕዝብ ተብለው እንደተጠሩ፣ በአዲስ ኪዳን ደግሞ አማኞች የተመረጡ የእግዚአብሔር ሕዝብ መሆናቸው ተገልጿል። የንጉሥ ካህናት የቁጥር 5ን ማብራሪያ ይመልከቱ። በተጨማሪም ኢሳይያስ ምዕራፍ 61 ቁጥር 6ን ይመልከቱ። ቅዱስ ሕዝብ ዘዳግም ምዕራፍ 28 ቁጥር 9ን ይመልከቱ። እግዚአብሔር ለራሱ የለያችሁ ሕዝብ ዘዳግም ምዕራፍ 4 ቁጥር 20፣ ምዕራፍ 7 ቁጥር 6፣ ምዕራፍ 14 ቁጥር 2፣ ኢሳይያስ ምዕራፍ 43 ቁጥር 21፣ ሚልክያስ ምዕራፍ 3 ቁጥር 17ን ይመልከቱ። አስቀድሞ የእግዚአብሔር ሕዝብ ባይሆኑም አሁን ግን የእግዚአብሔር ምሕረት አግኝተዋል። ሆሴ ምዕራፍ 1 ቁጥር 6 እስከ 10፣ ሮሜ ምዕራፍ 9 ቁጥር 25 እስከ 26፣ ምዕራፍ 10 ቁጥር 19ን ይመልከቱ። ምዕራፍ 2 ቁጥር 10 የሆሴ ምዕራፍ 1 ቁጥር 6 እና 9፣ ምዕራፍ 2 ቁጥር 1 እና 22፣ ሮሜ ምዕራፍ 9 ቁጥር 25 እስከ 26 እና ማብራሪያውን ይመልከቱ።
በትንቢተ ሆሴዕ እንደተገለጸው እስራኤል የእግዚአብሔር ሕዝብ አይደለም። ጳውሎስም በሮሜ መልእክት የሆሴዕን ቃል የጠቀሰው በአሕዛብ ላይ ነው። በአንደኛ ጴጥሮስ ግን የቃሉ አጠቃቀም ሁለቱንም ሕዝቦች ይመለከታል። ምዕራፍ 2 ቁጥር 11 እንግዶችና ምጻተኞች፣ የምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ዜግነታቸው በሰማይ በመሆኑ በዚህ ምድር እንግዶችና ምጻተኞች ናቸው። ስለዚህ ከዚህ ዓለም ብልሹነት ተለይተው ራሳቸውን ከኃጢአት ምኞት ሊጠብቁ ይገባቸዋል። ምዕራፍ 2 ቁጥር 12 መልካሙን ስራችሁን አይተው ለእይታ የሚቀርቡ ስራዎች መልካም ሊሆኑ ይገባቸዋል። ከማቴዎስ ምዕራፍ 5 ቁጥር 16 ጋር ያነጻጽሩ። አይተው የሚለው የግሪኩ ቃል ለረጅም ጊዜ በትኩረት ማየት የሚል ትርጉም አለው። አረማውያን የሚሰጡት አስተያየት ተራ ፍርድ አይደለም። ለፍርድ በሚመጣበት ምናልባት የፍርድ ቀንን እና ቅጣትን ወይም እግዚአብሔር ሰውን ለማዳን የሚመጣበትን ቀን ያመለክታል። የአማኞች መልካም ኑሮ የማያምኑ ሰዎች ንስሐ እንዲገቡ እንዲያምኑ ሊያደርግ ይችላል። ምዕራፍ 2 ቁጥር 13 እስከ ምዕራፍ 3 ቁጥር 6 ባለስልጣናት አማኞች የሆኑም አልሆኑም ክርስቲያኖች ሕጋዊ ለሆኑ ባለስልጣናት ሁሉ እንዲታዘዙ ጴጥሮስ ያስገነዝባል። በአግባቡ ለተመሰረተ ስልጣን ተገቢ ስፍራ መስጠት ለሕዝብ የሚጠቅም ነው። የእግዚአብሔርን ፍቃድ በምድር ላይ መፈጸም ያስፈልጋል። ምዕራፍ 2 ቁጥር 13 ለባለስልጣናት ሁሉ ተገዙ። ባለስልጣናት የሚሾሙ እግዚአብሔር ነው። ሮሜ ምዕራፍ 13 ከቁጥር 1 እስከ 2 ስለዚህም አንድ ሰው አንድን ባለስልጣን ባይታዘዝ ባለስልጣናት የሾመውን እግዚአብሔርን አልታዘዘም ማለት ነው። ከሮሜ ምዕራፍ 13 ቁጥር 2 ጋር ያነጻጽሩ። ለንጉሥ ጴጥሮስ ይህንን መልእክት በጻፈበት ዘመን የነበረው ገዢ እግዚአብሔር የማይፈራው ጨካኙ ኔሮ ነበር። ከ54 እስከ 68 ዓመተ ምህረት ለንጉሠ ነገሥቱ የሚደረገው መታዘዝ የእግዚአብሔርን ሕግና ትእዛዝ ወደ ጎን በመጣል ሊሆን አይገባውም። ይህ እንዴት ተግባራዊ እንደሆነ ለማየት ከሐዋርያት ሥራ ምዕራፍ 4 ቁጥር 19 ጋር ያነጻጽሩ። ምዕራፍ 2 ቁጥር 15 ያለ አዋቂዎችን ከንቱ ንግግር ዝም እንድታሰኙ የዜግነት ግዴታ መወጣት በክርስቲያኖች ላይ የሚሰነዘረውን የሐሰት ክስ ከንቱ አድርጎ ወንጌልን ለማያምኑ ሰዎች ለማድረስ እድል ይሰጣል። ምዕራፍ 2 ቁጥር 16 በነፃነት ኑሩ። በባለስልጣን ላይ በአመፃ መነሳትን ሳይሆን እነርሱ አማኞች የእግዚአብሔር ሕግ እስካልተቃወሙ ድረስ አማኞች ለእግዚአብሔርና ለምድራዊ ባለስልጣናት በነፃነት እንዲገዙ የሚያበረታታ ነው። የክፋት መሸፈኛ አታድርጉት። እውነተኛ ነፃነት እግዚአብሔርን በማገልገልና ለሕግ በመገዛት ላይ የተመሰረተ ነው። ምዕራፍ 2 ቁጥር 17 ለሰው ሁሉ ተገቢውን አክብሮት፣ ምክንያቱም ሁሉም ሰው በእግዚአብሔር አምሳል ስለተፈጠረ ነው። እግዚአብሔርን ፍሩ። የምዕራፍ 1 ቁጥር 17 ማብራሪያ ይመልከቱ። ምዕራፍ 2 ቁጥር 18 አገልጋዮች ማንኛውንም አይነት ስራ የሚሰሩ በቤት ውስጥ ያሉ አገልጋዮችን ያመለክታል። አውደ ምንባቡ እንደሚያመለክተውም ጴጥሮስ ይህንን የሚናገረው ለክርስቲያን አገልጋዮች ነው። የአዲስ ኪዳን ጸሐፊዎች የባርነትን ስርዓት ባይቃወሙ የኤፌሶን ምዕራፍ 6 ቁጥር 5 ማብራሪያ ይመልከቱ። ባርነትን የሚቃወሙ መርሆች አሏቸው። ጴጥሮስ በዚህ ርዕስ ላይ ያለው መሰረታዊ ትምህርት በዚህ ዘመን ያለውን የአሰሪና ሰራተኛ ግንኙነት ሊመለከት ይችላል። ኤፌሶን ምዕራፍ 6 ከቁጥር 5 እስከ 8፣ ቆላስይስ ምዕራፍ 3 ከቁጥር 22 እስከ 25፣ አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 1 እስከ 2፣ ቲቶ ምዕራፍ 2 ከቁጥር 9 እስከ 10 ይመልከቱ። ምዕራፍ 2 ቁጥር 19 ስለ እግዚአብሔር ሲል ሕጋዊ ላልሆነ ስልጣን ስለ ጌታ በማለት መገዛትን ያሳያል። ቁጥር 13 ከኤፌሶን ምዕራፍ 6 ቁጥር 7 እስከ 8 ጋር ያነጻጽሩ። ስለዚህም አንድ ሰው የእግዚአብሔርን ፍቃድ ከሆነ ያለ አግባብ የሆነ መከራን እንኳ ለመቀበል ፈቃደኛ መሆን ይኖርበታል። ምዕራፍ 2 ቁጥር 21 የተጠራችሁት ለዚህ ነው። እግዚአብሔር ለክርስቲያኖች ካለው እቅዶች አንዱ የፍትሐዊነትን በትዕግስት እንዲያሳልፍ ነው። የእግዚአብሔርም እውነተኛ ጸጋ በዚህ በምልክት አንባቢዎች ልምምድ የታየው በዚሁ ሁኔታ ነው። ምዕራፍ 5 ቁጥር 12 ክርስቶስ ስለ እናንተ መከራን የተቀበለው ከኢሳይያስ ምዕራፍ 52 ቁጥር 13 እስከ ኢሳይያስ ምዕራፍ 53 ቁጥር 12 ጋር ያነጻጽሩ። በጎ ስራን እየሰሩ ክፉ መከራን የመቀበል አይነተኛ ምሳሌ ክርስቶስ ነው። መድህን አገልጋይ በመሆን የተቀበለው መከራ ተከታዮቹ የሚቀበሉት መከራ ሲቃይ ሳይሆን እንደ ትልቅ ጥቅም እንዲመለከቱት ያደርጋቸዋል። ምዕራፍ 2 ቁጥር 22 ቅዱሳት መጻሕፍት ክርስቶስ ኃጢአት እንደሌለበት በግልጽ ተናግሯል። ምዕራፍ 1 ቁጥር 19፣ የሐዋርያት ሥራ ምዕራፍ 3 ቁጥር 14፣ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21፣ ዕብራውያን ምዕራፍ 4 ቁጥር 15፣ ምዕራፍ 7 ቁጥር 26፣ አንደኛ ዮሐንስ ምዕራፍ 3 ቁጥር 5ን ይመልከቱ። ተንኮል አልተገኘበትም። ከቁጥር 1 ምዕራፍ 3 ቁጥር 10 ጋር ያነጻጽሩ። ምዕራፍ 2 ቁጥር 23 ጌታችን በትዕግስት መከራ እንዴት እንደተቀበለ በማቴዎስ ወንጌል ምዕራፍ 27 ቁጥር 12 እስከ 14 እና ከ34 እስከ 44
እና በተጓዳኝ ምንባቦች ውስጥ ተገልጿል። ራስን አሳልፎ ሰጠ ከምዕራፍ 4 ቁጥር 19 ጋር ያነጻጽሩ። ምዕራፍ 2 ቁጥር 24 ለኃጢአት ሞትን ለጽድቅ እንድንኖር ከሮሜ ምዕራፍ 6 ቁጥር 3 ከ14 ጋር ያነጻጽሩ። በቅድስና ለመኖር መስቀልን መሸከም አስፈላጊ እንደሆነ በአጽንኦት ይገለጻል። ክርስቶስ በመስቀል ላይ በመሞቱ አማኞች አዲሱን ሕይወት ይኖሩ ዘንድ ራሳቸውን የጽድቅ መሳሪያ አድርገው ለእግዚአብሔር ለማቅረብ ለኃጢአት ሞተዋል። የሮሜ ምዕራፍ 6 ቁጥር 11-13 ማብራሪያ ይመልከቱ። ኃጢአታችንን ተሸከመ። ኢሳይያስ ምዕራፍ 53 ቁጥር 12ን ይመልከቱ። ምንም እንኳ ጴጥሮስ ክርስቶስ ምሳሌያችን እንደሆነ እያብራራ ቢሆንም አርያነትን ትቶ ከማለፍ የሚበልጠውን የክርስቶስን የመዋጀት ሥራ ጠቅሷል። ጴጥሮስ ክርስቶስ የኛ ምትክ በመሆኑ በመስቀል ላይ ሞቶ እንደዋጀን ጴጥሮስ ይገልጻል። በብሉይ ኪዳን ለመስዋዕት እንደሚቀርብ በግ ክርስቶስ ምንም በደል ሳይኖርበት ስለኛ ሞተ። መስቀል የሐዋርያት ሥራ ምዕራፍ 5 ቁጥር 30 ማብራሪያ ይመልከቱ። በተጨማሪም የሐዋርያት ሥራ ምዕራፍ 10 ቁጥር 39 እና ምዕራፍ 13 ቁጥር 29፣ ገላትያ ምዕራፍ 3 ቁጥር 13ን ይመልከቱ። እናንተ ተፈውሳችኋል። ኢሳይያስ ምዕራፍ 53 ቁጥር 5ን ይመልከቱ። አንዳንዶች የሥጋ ፈውስ በመዋጀት ሥራ ውስጥ ይጠቃለላል ብለው ቢያምኑም ይህ ክፍል ግን የሥጋ ፈውስን የሚያመለክት አይደለም። ከማቴዎስ ወንጌል ምዕራፍ 8 ቁጥር 16-17 ጋር ያነጻጽሩ። ሌሎች ደግሞ ይህ ክፍል መንፈሳዊ ፈውስን ያመለክታል ይላሉ። ዋናው መልእክት ግን የክርስቶስ ሞት በእርሱ ለሚያምኑ ሁሉ ድነትን ያስገኛል የሚል ነው። ምዕራፍ 2 ቁጥር 25 እረኛና በዚህ ቦታ የተነሳው ሐሳብ በኢሳይያስ ምዕራፍ 53 ላይ ከተጠቀሱት ተቅበዝባዥ በጎች ጋር በቀጥታ የሚገናኝ ነው። በጎቹ ከእረኛው ተለይተው ሲቅበዘበዙ ነበር። አሁን ግን ወደ እረኛቸው ወደ ኢየሱስ ተመልሰዋል። የመዝሙር ምዕራፍ 23 ቁጥር 1ን፣ የዕብራውያን ምዕራፍ 13 ቁጥር 20 ማብራሪያ ይመልከቱ። በተጨማሪም የዮሐንስ ወንጌል ምዕራፍ 10 ቁጥር 11 እና 14ን ይመልከቱ። ጠባቂ ክርስቶስን ያመለክታል። ከምዕራፍ 5 ቁጥር 2 እና 4 ከሐዋርያት ሥራ ምዕራፍ 20 ቁጥር 28 ጋር ያነጻጽሩ። ሽማግሌዎች እረኞችና ጠባቂዎች ስለሆኑ ለእግዚአብሔር መንጋ ሊጠነቀቁ ይገባቸዋል። እረኝነትና ጠባቂነት ሁለት የተለያዩ የአገልግሎት አይነቶች ሳይሆኑ ሁለተኛው የመጀመሪያውን የሚያብራራ ነው። ምዕራፍ 3 ከቁጥር 1 እስከ 6 ለሚስቶች የተሰጠ ትእዛዝ ነው። ከዘፍጥረት ምዕራፍ 3 ቁጥር 16፣ ከአንደኛ ቆሮንቶስ ምዕራፍ 11 ቁጥር 3፣ ኤፌሶን ምዕራፍ 5 ቁጥር 22 እስከ 24፣ ቆላስይስ ምዕራፍ 3 ቁጥር 18፣ አንደኛ ጢሞቴዎስ 2 ቁጥር 9 እስከ 10፣ ቲቶ ከምዕራፍ 2 ቁጥር 5 ጋር ያነጻጽሩ። ምዕራፍ 3 ቁጥር 1 እንደዚሁ አማኞች ለመንግስት ባለስልጣናት መገዛት እንደሚገባቸውና ምዕራፍ 2 ቁጥር 13-17 አገልጋዮችም ለጌታቸው መገዛት እንዳለባቸው ማለት ነው። ምዕራፍ 2 ከቁጥር 18-25 ተገዙ። በምዕራፍ 2 ቁጥር 13 እና 18 ላይ እንደተጠቀሰው ግሪኩ ግስ ሲሆን ለባለስልጣናት መገዛትን ያመለክታል። ይሁን እንጂ ይህ ምንባብ የበታችነት ስሜትን አያበረታታም። በቤተሰብ ውስጥ ስርዓት እንዲኖር ከሚያደርጉ አስፈላጊ ነገሮች አንዱ መገዛት ነው። ለቃሉ የወንጌልን መልእክት ማለት ነው። ያለ ቃል የሚያምኑ ባሎቻቸውን ለክርስቶስ ለመማረክ ክርስቲያን ሚስቶች በመልካም አኗኗራቸው ሊደገፉ ይገባቸዋል። ምዕራፍ 3 ቁጥር 2 ንጽህና፣ ፍጹም አክብሮት ለእግዚአብሔር ካላቸው አክብሮት የተነሳ አኗኗራቸው ስነ ምግባራዊ ንጽህና የተላበሰ ሊሆን ይገባዋል። ምዕራፍ 3 ቁጥር 3 ሹርባ በመስራት በወርቅ በማጌጥና ቅጥ ያጣ የጠጉር አሰራርን በጌጣጌጥ ማሸብረቅን ያመለክታል። ክርስቲያን ሴቶች ለውበት ብለው ልቅ ለሆነ መጋጋጥ ልባቸውን ሊሰጡ አይገባም። ልብስ በግሪኩ የቃሉ ቀጥተኛ ትርጉም ልብስ ማለት ቢሆንም በዚህ አውድ ምንባቡ መሰረት ግን እጅግ ውድ የሆኑ ልብሶችን የሚያመለክት ነው። ምዕራፍ 3 ቁጥር 4 የውስጥ ሰውነት እውነተኛ ውበት በውጫዊ ማሸብረቅ ላይ የተመሰረተ ሳይሆን የባህሪ ጉዳይ ነው። ኤፌሶን ምዕራፍ 3 ቁጥር 16። ምዕራፍ 3 ቁጥር 5 የቀድሞ ቅዱሳን ሴቶች ጴጥሮስ ያቀረባቸው መመዘኛዎች በአንድ የተወሰነ ዘመን ወይም ባህል ለነበሩ ሴቶች ብቻ አይደለም። ምዕራፍ 3 ቁጥር 6 ጌታዬ ይህ ቃል በቁጥር 1 ላይ እንዳለው መገዛትን የሚያመለክት ነው። ሳትፈሩ ልጆች የክርስቲያን ሴቶችን ሊገጥማቸው የሚችለውን ጥፋት ለማምለጥ ሳይሆን እንደ ሳራ እግዚአብሔርን በመታመን መልካም ቢያደርጉ የእርሷ ልጆች ይሆናሉ። ከምሳሌ ምዕራፍ 3 ከቁጥር 25-27 ጋር ያነጻጽሩ። ምዕራፍ 3 ቁጥር 7 ደካሞች ስለሆኑና ችግር መቻልን የባህሪን ጠንካራነት ወይም የማስተዋል ችሎታን የሚያመለክት ሳይሆን የአካል ብርታትን የሚገልጽ ነው። ጸሎታችሁ እንዳይደናቀፍ እግዚአብሔር ስለ ባልና ሚስት የሰጠውን ትእዛዝ ችላ ማለት ከእግዚአብሔርና እርስ በርስ ያለውን መንፈሳዊ ህብረት ያስተጓጉላል።
ምዕራፍ 3 ከቁጥር 8 እስከ 12፣ ጴጥሮስ በምዕራፍ 2 ከቁጥር 11 እስከ 17 ላይ ለአንባቢዎቹ ሁሉ፣ በምዕራፍ 2 ቁጥር 18 እስከ 25 ለአገልጋዮች፣ በምዕራፍ 3 ከቁጥር 1 እስከ 6 ለሚስቶች እንዲሁም በምዕራፍ 3 ቁጥር 7 ለባሎች ጽፏል። በዚህም ክፍል አንባቢዎች ሁሉ ከሌሎች ጋር ባላቸው ግንኙነት መልካም ምግባር እንዲኖራቸው ያበረታታቸዋል። በቁጥር 8 ላይ ሁላችሁ የሚለውን ይመልከቱ። ምዕራፍ 3 ቁጥር 8 ተስማሙ። ሮሜ ምዕራፍ 12 ቁጥር 16፣ ፊልጵስዩስ ምዕራፍ 2 ቁጥር 2ን ይመልከቱ። ተሳሰቡ። ሮሜ ምዕራፍ 12 ቁጥር 15፣ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 26ን ይመልከቱ። እንደ ወንድማማቾች ተዋደዱ። አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 9 እስከ 10፣ ዕብራውያን ምዕራፍ 13 ቁጥር 1ን ይመልከቱ። ርኅሩኆች ሁኑ። ቆላስይስ ምዕራፍ 3 ቁጥር 12ን ይመልከቱ። ትሑታን ሁኑ። ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 8ን ይመልከቱ። ምዕራፍ 3 ቁጥር 9፣ የሉቃስ ወንጌል ምዕራፍ 6 ቁጥር 27 እስከ 28፣ ሮሜ ምዕራፍ 12 ቁጥር 17 እስከ 21ን ይመልከቱ። ምዕራፍ 3 ከቁጥር 10 እስከ 12። ጴጥሮስ ይህንን ጥቅስ የወሰደው ከመዝሙር 34 ሲሆን ስለዚህ የሚለውንም መስተጻምር በመጠቀም በቁጥር 9 ላይ የቀረበውን ምክር ለመቀበል ምክንያት አድርጎ አቅርቦታል። እንደ ባለ መዝሙር አገላለጽ ከሆነ አንደኛ እንዲህ ያለው ነገር የሚያደርግ ሰው ሕይወቱ በደስታ የተሞላ ይሆናል። ቁጥር 10። ሁለተኛ የዕድሜው ዘመን ይረዝማል። ቁጥር 10። ሶስተኛ የእግዚአብሔር ይባርከው ዓይኑንም በእርሱ ላይ ያደርጋል። ቁጥር 12። እንዲሁም አራተኛ የእግዚአብሔር ጆሮዎች የእርሱ ጸሎት ለመስማት የተዘጋጁ ይሆናሉ። ቁጥር 12። ምዕራፍ 3 ቁጥር 13 የሚጎዳችሁ ማን ነው? እንዲታወቁ ሰዎች መልካም ነገር በመስራታቸው ማንም አይጎዳቸውም። በተለይ መልካም ለማድረግ ለሚቀና ሰው ይህ እውነት ነው። ምዕራፍ 3 ቁጥር 14 መከራ ቢደርስባችሁ፣ በግሪኩ ይህ ሐረግ ከእውነታ የራቀ ነገርን ያመለክታል። አብዛኛውን ጊዜ ስለ ጽድቅ መከራን መቀበል ባይታይም መከራን ለሚቀበል ሰው ግን ልዩ በረከት ያስገኝለታል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12ን ይመልከቱ። ዛቻቸውን አማራጭ ትርጉሙን ይመልከቱ። የእግዚአብሔር ሕዝብ በእግዚአብሔር እንደማያምኑ ሰዎች ነገሮችን ሊመለከቱ ዓላማ፣ አስተሳሰብ ሊኖራቸው ወይም የእግዚአብሔርን ጠላቶች ሊፈሩ አይገባቸውም። ይልቁንስ እግዚአብሔር ብቻ ሊፈሩ ይገባቸዋል። ኢሳይያስ ምዕራፍ 8 ቁጥር 13፣ ምዕራፍ 3 ቁጥር 15። ክርስቶስን ጌታ አድርጋችሁ ቀድሱት። አንባቢዎች ለክርስቶስ ከልባቸው የተሰጡ እንዲሆኑ የቀረበ ምክር ነው። ስለ እምነታቸው እንዲናገሩ ሲጠየቁ የሚሰጡት መልስ አያጡም። ስለዚህም መልስ ለመስጠት ዝግጁ ይሆናሉ። በትህትናና በአክብሮት ክርስቲያኖች የማያምኑ ሰዎች ቢቃወሟቸውም ሁልጊዜ ትሑት ሊሆኑ ይገባቸዋል። በተጠየቅን ጊዜ ስለ እምነታችን የምንሰጠው መልስ በፍቅር እንጂ በንቀት የተሞላ ሊሆን አይገባውም። ምዕራፍ 3 ቁጥር 16 በሐሜታቸው እንዲያፍሩ። በአማኞች ፍቅር የተሞላ አመለካከት የተቃዋሚዎችን መራራነትና ሐሜት ከንቱ መሆኑን አጉልቶ ያሳያል። ምዕራፍ 3 ቁጥር 18 ለአንዴና ለመጨረሻ ጊዜ ዕብራውያን ምዕራፍ 9 ቁጥር 28ን ይመልከቱ። ጻድቅ ስለ አመፀኞች የክርስቲያን ባህሪ ምን መሆን እንዳለበት ሐዋርያው ጳውሎስ በፊልጵስዩስ ምዕራፍ 2 ከቁጥር 5 እስከ 11 ኢየሱስን ምሳሌ አድርጎ እንዳቀረበው ጴጥሮስ ኢየሱስን እንዲሁ አቅርቦታል። መልካም ነገር በማድረግ መከራን ለመቀበል ዝግጁ ልንሆን ይገባናል። ቁጥር 13 እስከ 14 እና ቁጥር 17 ጴጥሮስ ስለ ክርስቶስ መከራ ሞት ያለው ሐሳብ ክርስቶስ የመስቀል ሞት በኋላ ስለሆነው ሁኔታ ሐሳብ እንዲሰጥ አድርጎታል። ይኸውም በእስር ቤት ላሉት ነፍሳት ኢየሱስ ወንጌልን ስለመስበኩና ስለ ጥምቀት ነው። ቁጥር 19 እስከ 21ን ይመልከቱ። በመንፈስ ግን ሕያው ሆነ ትንሣኤን ያመለክታል። በሌላ ስፍራም ትንሣኤ እግዚአብሔር አብና የሐዋርያት ሥራ ምዕራፍ 2 32፣ ገላትያ ምዕራፍ 1 ቁጥር 1፣ ኤፌሶን ምዕራፍ 1 ቁጥር 20 የእግዚአብሔር ወልድ ድርጊት እንደሆነ ተገልጿል። ዮሐንስ ወንጌል ምዕራፍ 10 ቁጥር 17 እስከ 18። አማራጭ ትርጉም ትክክል ከሆነ ክርስቶስ በራሱ መንፈስ ሕያው ሆኖ በዚህ መንፈስ እርሱ ሄዶ በወህኒ ቤት ለነበሩት ነፍሳት ሰብኮላቸዋል ማለት ነው። ቁጥር 19 ምዕራፍ 3 ከቁጥር 19 እስከ 20 ሀ ለዚህ ክፍል 3 ዋና ዋና ትርጓሜዎች ተሰጥተውታል። አንደኛ አንዳንዶች ክርስቶስ ሥጋ ከመልበሱ በፊት በኖህ አማካይነት በዚያን ዘመን ለነበረው ትውልድ እንደሰበከ ይናገራሉ። ሁለተኛ ሌሎች ግን ክርስቶስ በሞቱና በትንሣኤው መካከል ባለው ጊዜ ወደ ወህኒ ሄዶ በኖህ ዘመን ከሰው ልጆች ጋር ለተጋቡትና ለወደቁት መላእክት ወንጌልን ሰብኳል ይላሉ። ከዘፍጥረት ምዕራፍ 6 ከቁጥር 1 እስከ 4፣ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 4 ይሁዳ ቁጥር 6 ጋር ያነጻጽሩ። በዘፍጥረት ምዕራፍ 6 ቁጥር 2 እና 4 ላይ የእግዚአብሔር ልጆች የተባሉት
በኢዮብ ምዕራፍ 1 ቁጥር 6፣ ምዕራፍ 2 ቁጥር 1 ላይ አማራጭ ትርጉሙን ይመልከቱ። የተጠቀሱት መላእክት እንደሆኑ ይናገራሉ። ምናልባትም ለነዚህ ክፉ መላእክት የተናገረው መላእክት ድል መመታታቸውን የሚያመለክት ሊሆን ይችላል። ሶስተኛ፣ ሌሎች ደግሞ ክርስቶስ በሞቱና በትንሣኤው መካከል ባለው ጊዜ ኖህን ይቃወሙ ለነበሩ ሙታን ወንጌል እንደሰበከላቸው ይናገራሉ። የሰበከላቸውም ምናልባት ወንጌልን ወይም ድል መንሳቱንና የሚሰሙትንም እንደተፈረደባቸው የሚናገር መልእክት ሊሆን ይችላል። የመጀመሪያው አመለካከት ድክመት በአውድ ምንባቡ እንደተገለጸው የክርስቶስን ሞትና ትንሣኤ ካገናዘበው ሁኔታ ጋር አያገናኘውም። በሁለተኛው አመለካከት ያለው ዋና ችግር መላእክት ከሴቶች ጋር የግብረ ሥጋ ግንኙነት ፈጽሙ ማለት ሲሆን መላእክትና መናፍስት በመሆናቸው ይህ አይነት ተግባር ሊፈጽሙ አለመቻላቸው ባለማጤን ነው። በሶስተኛው አመለካከት ያለው ዋነኛ ችግር መንፈስ የሚለው ቃል የሰዎችን መንፈስ እንደሆነ በመቁጠሩ ይህ ቃል መንፈሳዊ ኃይላትን እንደሚያመለክት ዘንግቷል። ምዕራፍ 3 ቁጥር 21 ውሃ የጥምቀት ምሳሌ ሆኖ በዚህ ቦታ ሁለት ስዕላዊ መግለጫዎች ቀርበዋል። የኖህ የጥፋት ውሃ ጥቂት በጥቂት ደግሞ ድህነትን ያመለክታል። ውሃ ጥምቀትን የሚያሳይ ስለሆነ በሁለቱ ሁኔታዎች ስለ ፍርድ፣ በጥፋት ውሃ የኃጢአተኞችን ሞት፣ በጥምቀት ደግሞ የክርስቲያንና የአማኞችን ሞት ቢናገርም የሚያድን ውሃ ነው። ጥምቀት የድነት ትምህርት በመሆኑ የክርስቶስን ሞት መቀበርና ትንሣኤ ስለሚያሳይ ከእርሱ ጋር አንድ መሆናችንን የሚያመለክት ነው። ሮሜ ምዕራፍ 6 ቁጥር 4 አሁን ያድናችኋል። አማኞች ጥምቀት ትምህርት ሆኖ በቀረበበት በክርስቶስ ሞትና ትንሣኤ ድነዋል። ትምህርቱና እውነታውም በትርጉም ተቀራራቢ ከመሆናቸው የተነሳ አንዳንድ ጊዜ ትምህርቱ እውነታውን ለማሳየት ይረዳል። የሮሜ ምዕራፍ 6 ቁጥር 3-4 ማብራሪያ ይመልከቱ። በንጹህ ሕሊና በእግዚአብሔር ፊት የሚቀርብ መማፀኛ። ጥምቀት አማኝ በንጹህ ሕሊና የሚፈጽመው ውሳኔ ስለሆነ ጥምቀት በትምህርት የሚያመለክተው እውነት በሕይወቱ ይፈጸማል። የሚያድናችሁም በኢየሱስ ክርስቶስ ትንሣኤ አማካይነት ሰዎች የሚድኑትን የትኛውንም አይነት ሃይማኖታዊ ስርዓት በመፈጸም ሳይሆን በትንሣኤው ኃይል ነው። ምዕራፍ 3 ቁጥር 22 ወደ ሰማይ ወጥቶ ሐዋርያ ሥራ ምዕራፍ 1 ከቁጥር 9-11 ይመልከቱ። በእግዚአብሔር ቀኝ ዕብራውያን ምዕራፍ 1 ቁጥር 3 ምዕራፍ 12 ቁጥር 2 ይመልከቱ። መላእክትና ስልጣናት ኃይላትን ኤፌሶን ምዕራፍ 1 ቁጥር 21 ምዕራፍ 6 ቁጥር 12 ይመልከቱ። ምዕራፍ 4 ቁጥር 1 እንግዲህ ምዕራፍ 3 ከቁጥር 19-22 በመካከል የገባ ተጨማሪ ሐሳብ ስለሆነ ምዕራፍ 4 ቁጥር 1 በቀጥታ ከምዕራፍ 3 ቁጥር 18 የሚቀጥል ነው። በዚህም ምንባቡ ስለ ክርስቶስ መከራ ተጠቅሶ የምናገኘው አንድ ሰው በኃያል ስራ በመስራቱ ያለ አግባብ የሚደርስበትን የመከራ አይነት ነው። በተጨማሪም መከራው በስጋ ላይ የሚደርስ ነው። በስጋው መከራን ተቀበለ። ቁጥር 1 እናንተ በዚህ ዓላማ ታጥቃችሁ ተነሱ። አማኞች ያለ አግባብ ሊደርስባቸው የሚችለውን መከራ ለመቀበል ሊዘጋጁና በጎ በማድረግ የሚደርስባቸውን መከራ በመቀበል እንደ ኢየሱስ አይነት ትህትና ሊያሳዩ ይገባቸዋል። ፊልጵስዩስ ምዕራፍ 2 ቁጥር 5-11 ይመልከቱ። ምክንያቱም ኃጢአትን ትቷል። እንዲህ ያለው መከራ አንድ ሰው ቅድሚያ መስጠት ያለበት ነገር ያለማወላወል እንዲያስቀድም ያስችለዋል። የሰው ሕይወት በአደጋ ላይ በሚወድቅበት ጊዜ ቀደም ሲል ትልቅ ቦታ የተሰጣቸው የኃጢአት ምኞቶችና ድርጊቶች ዋጋ ቢስ ሆነው ይታዩታል። አማኝ ስለ ክርስቶስ የሚቀበለው ከባድ መከራ ቅድስና ወደ ፍጹምነት አሳድገውታል። አንዳንዶች ይህ ምንባብ ጳውሎስ በሮሜ ምዕራፍ 6 ከቁጥር 1-14 ላይ የጻፈው ተመሳሳይነት እንዳላቸው ሲናገሩ ጴጥሮስ ለኃጢአት ስለመሞት ምንም አልተናገረም። ምዕራፍ 4 ቁጥር 2 እንደ እግዚአብሔር ፍቃድ እንደ ሥጋ ምኞት በክርስቶስ ባህሪ እንደታየው የእግዚአብሔር ፍቃድ ለሕይወት ወሳኝ ነው። ምዕራፍ 4 ቁጥር 3 አሕዛብ የጣዖት አምልኮ የሚለው ቃል ከዚህ መልእክት አንባቢዎች ጥቂቶቹ ከአሕዛብ የኑሮ ዘይቤ የመጡ እንደነበሩ ያመለክታል። ምዕራፍ 1 ቁጥር 1 ማብራሪያ ይመልከቱ። ያለፈውን ዘመን ወደ ክርስቶስ ከመምጣት በፊት ያለውን ጊዜ ያሳያል። ምዕራፍ 4 ቁጥር 4 እንግዳ ሆኖባቸው በመደነቅ ይወስዱባችኋል። የዚህ መልእክት አንባቢዎች መከራ የተቀበሉበት አንዱ ምክንያት ይህ ነው። ምዕራፍ 4 ቁጥር 5 በሕያዋንና በሙታን የመጨረሻው የፍርድ ቀን ሲመጣ የሚኖሩትን ሕያዋን ሙታን ያመለክታል። ሊፈርድ ለተዘጋጀው በአዲስ ኪዳን እግዚአብሔር አብና ወልድ በመጨረሻው በታላቁ የፍርድ ቀን እንዲፈርዱ ተጽፏል። የፍርዱ ባለቤት እግዚአብሔር አብ ቢሆንም ፍርድን እንዲያደርግ ለልጁ ስልጣን ሰጥቶታል። ከዮሐንስ ምዕራፍ 5 ቁጥር 27፣ ሐዋርያት ሥራ ምዕራፍ 17
17 ቁጥር 31 ጋር ያነጻጽሩ መልስ ይሰጣሉ። የሐዋርያት ሥራ ምዕራፍ 17 ቁጥር 31፣ ሮሜ ምዕራፍ 2 ቁጥር 5 እና 16ን ይመልከቱ። ምዕራፍ 4 ቁጥር 6 ለሙታን እንኳ ሳይቀር የተሰበከው ይህ ስብከት ቀድሞ የተከናወነው ስብከቱ እነዚህ ሰዎች ከሞቱ በኋላ የተደረገ ሳይሆን በሕይወት እያሉ የተደረገ ነበር። ከሞቱ በኋላ ሰዎች ሊድኑ የሚችሉበት ሌላ ሁኔታ የለም። ዕብራውያን ምዕራፍ 9 ቁጥር 27ን ይመልከቱ። እንደ ማንኛውም ሰው በሥጋ ይፈረድባቸዋል። አሁን ሙታን ለሆኑት ወንጌል የተሰበከበት የመጀመሪያው ምክንያት ይህ ነው። አንዳንዶች ይህ ፍርድ በዚህ ሕይወት ዮሐንስ ምዕራፍ 5 ቁጥር 24 ወይም ሊመጣ ባለው ሕይወት ቁጥር 5 በሰዎች ሁሉ ላይ እንደሚደርስባቸው ይናገራሉ። በዚህ ምድር ወንጌል ለሰዎች የሚሰበከው በክርስቶስ ሞት አሁን ፍርድን ተቀብለው ሊመጣ ካለው ፍርድ እንዲያመልጡ ነው። ሌሎች ደግሞ እነዚህ ሰዎች የተፈረደባቸው የእግዚአብሔር ሕዝብ ለምን የኃጢአት ኑሮ እንደማይከተል በሚያስተውሉ እንደ ሰው ሐሳብ በሚፈርዱ ባረማውያን ነው ይላሉ። ቁጥር 2 እስከ 4ን ይመልከቱ። በተመሳሳይ ሁኔታም ዓለም ክርስቶስን አላወቀውም ነበር። የሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 24 እና ቁጥር 36፣ ምዕራፍ 3 ከቁጥር 13 እስከ 15፣ ምዕራፍ 5 ከቁጥር 30 እስከ 32፣ ምዕራፍ 7 ከቁጥር 51 እስከ 53። እንደ እግዚአብሔር ፈቃድ በመንፈስ ግን አሁን ሙታን ለሆኑት ወንጌል የተሰበከበት ሁለተኛው ምክንያት ይህ ነው። አንዳንዶች ወንጌል የሚሰበክበት ዓላማ የሚሰሙት ሁሉ ከእግዚአብሔር ጋር ለዘላለም እንዲኖሩ ሲሆን ይህንን ዘላለማዊ ሕይወት መንፈስ ቅዱስ ይሰጣቸዋል ብለው ያምናሉ። ሌሎች ደግሞ የእግዚአብሔርን ሕዝብ በኃጢአት የተሞላው ዓለም ቢያጎሳቁላቸውና ቢገድላቸውም ወንጌል የሚሰበከው መንፈስ ቅዱስ የዘላለም ሕይወት ስለሚሰጣቸው ነው ይላሉ። ምዕራፍ 4 ቁጥር 7 መጨረሻ ተቃርቧል። የያዕቆብ ምዕራፍ 5 ቁጥር 9 ማብራሪያ ይመልከቱ። ስለዚህም መጨረሻው ጊዜ በተለይም የክርስቶስን ዳግም ምጽአት መጠባበቅ የአማኞችን ዝንባሌ፣ ድርጊትና ግንኙነት መልክ ያስይዘዋል። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 31 እስከ 14 መጸለይ ከምዕራፍ 3 ቁጥር 7፣ ሉቃስ ወንጌል ምዕራፍ 18 ቁጥር 1፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5፣ ኤፌሶን ምዕራፍ 6 ቁጥር 18፣ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17፣ የዮሐንስ ወንጌል ምዕራፍ 5 ከቁጥር 14 እስከ 15 ጋር ያነጻጽሩ። ንጹሕ አእምሮ ክርስቲያኖች በአስተሳሰባቸው የበሰለ ጥበብ የተሞላ ውሳኔ ሊሰጡ የሚችሉና በሕይወታቸውም በግልጽ የሚታወቅ አይነተኛ ዓላማ ሊኖራቸው ይገባል። ራሳችሁንም የምትገዙ ገላትያ ምዕራፍ 5 ቁጥር 23ን ይመልከቱ። ምዕራፍ 4 ቁጥር 8 ፍቅር ብዙ ኃጢአትን ይሸፍናል፣ ፍቅር ደግሞ ደጋግሞ ይቅርታ ያደርጋል። የማቴዎስ ወንጌል ምዕራፍ 18 ከቁጥር 21 እስከ 22፣ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 5፣ ኤፌሶን ምዕራፍ 4 ቁጥር 32ን ይመልከቱ። እርስ በርሳችሁ ከልብ ተዋደዱ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 9 እስከ 10፣ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 7፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 7 እስከ 11ን ይመልከቱ። ምዕራፍ 4 ቁጥር 9 እንግድነት ተቀባበሉ። ሮሜ ምዕራፍ 12 ቁጥር 13፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2፣ ምዕራፍ 5 ቁጥር 10፣ ቲቶ ምዕራፍ 1 ቁጥር 8፣ ሶስተኛ ዮሐንስ ምዕራፍ 5 እስከ 8 ይመልከቱ። ምዕራፍ 4 ቁጥር 10 እያንዳንዱ በተቀበለው ጸጋ ስጦታ። ሮሜ ምዕራፍ 12 ከቁጥር 4 እስከ 8፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 7 እስከ 11 ይመልከቱ። ምዕራፍ 4 ቁጥር 11 ቃል በግሪኩ ይህ ቃል የሚያመለክተው ቅዱሳት መጻሕፍትን ወይም እግዚአብሔር የተናገረውን ቃል ነው። የሐዋርያት ሥራ ምዕራፍ 7 ቁጥር 38፣ ሮሜ ምዕራፍ 3 ቁጥር 2ን ይመልከቱ። ክቡርና ለእርሱ ይሁን። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 26 እስከ 31፣ ይሁዳ ምዕራፍ 24 ቁጥር 25ን ይመልከቱ። ምዕራፍ 4 ቁጥር 12 ወዳጆች ሆይ ወይም እናንተ የተወደዳችሁ ማለት ነው። ምዕራፍ 2 ቁጥር 11ን ይመልከቱ። ብርቱ መከራ በመቀበላችሁ አትደነቁ። ምዕራፍ 1 ከቁጥር 6 እስከ 7፣ ምዕራፍ 2 ከቁጥር 20 እስከ 21ን ይመልከቱ። ምዕራፍ 4 ቁጥር 13 የክርስቶስ መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ቆላስይስ ምዕራፍ 1 ቁጥር 24 ማብራሪያ ይመልከቱ። ጴጥሮስ በአንድ ወቅት ክርስቶስ መከራ ሊቀበል አይገባውም በማለት ተቃውሞ ነበር። ማቴዎስ ምዕራፍ 16 ከቁጥር 21 እስከ 23 አማኞች ስለ ክርስቶስ መከራ ሲቀበሉ በጌታ ያላቸውን ደስታ እጅግ ያበዛላቸዋል። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 እስከ 12፣ የሐዋርያት ሥራ ምዕራፍ 5 ቁጥር 41፣ ምዕራፍ 16 ቁጥር 25፣ ምዕራፍ 4 ቁጥር 14 ስለ ክርስቶስ ስም ብትሰደቡ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 11 እስከ 12፣ የዮሐንስ ወንጌል ምዕራፍ 15 ከቁጥር 18 እስከ 20፣ የሐዋርያት ሥራ ምዕራፍ 5 ቁጥር 41፣ ምዕራፍ 14 ቁጥር 22፣ ሮሜ ምዕራፍ 8 ቁጥር 17፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5፣
ፊልጵስዩስ ምዕራፍ 3 ቁጥር 10፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 መልከቱ። ምዕራፍ 4 ቁጥር 17 ፍርድ ከእግዚአብሔር ቤት የሚጀምርበት ጊዜ በአማኞች የሚደርሰው መከራ እግዚአብሔር ሕዝቡን ለማጥራት የሚልከው ፍርድ ነው። ለእግዚአብሔር ወንጌል የሚታዘዙ ሰዎች መጨረሻቸው ምን ይሆን? እግዚአብሔር በራሱ ሕዝብ ላይ የሚፈርድ ከሆነ በማያምኑ ሰዎች ላይ የሚመጣው ፍርድ ምን ያህል የከፋ እንደሚሆን ያመለክታል። ምዕራፍ 5 ቁጥር 1 ከእነርሱ ጋር እኔም ሽማግሌና የሐዋርያት ሥራ ምዕራፍ 20 ቁጥር 17 የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 የምዕራፍ 5 ቁጥር 17 ማብራሪያ ይመልከቱ። በመልእክቱ መጀመሪያ ራሱን እንደ ሐዋርያ ያቀረበው ጴጥሮስ ምዕራፍ 1 ቁጥር 1 አሁን ደግሞ ራሱን እንደ ሌሎቹ የቤተ ክርስቲያን ሽማግሌዎች ይቆጥራል። ከሁለተኛ ዮሐንስ 1 እና ሶስተኛ ዮሐንስ 1 ጋር ያነጻጽሩ። እነዚህ ሽማግሌዎች ካሏቸው ታላላቅ ኃላፊነት እና በቤተ ክርስቲያን ውስጥም ካለው አስቸጋሪ ሁኔታዎች አንጻር ሲታይ ይህ የጴጥሮስ አባባል እጅግ የሚበረታታ ነው። እነዚህ ሽማግሌዎች በኃላፊነት የሚመሯቸው አብያተ ክርስቲያናት በትንሹ እስያ ተበትነዋል። ምዕራፍ 1 ቁጥር 1 ይመልከቱ። ጴጥሮስ የአንድ አጥቢያ ቤተ ክርስቲያን መሪ ከሆነ ከነዚህ ሰዎች እንደ አንዱ የአንድ አጥቢያ ቤተ ክርስቲያን ሽማግሌ ነው ማለት ነው። የክርስቶስ መከራ ምስክር የሆኑ ጴጥሮስ ከኢየሱስ አገልግሎት መጀመሪያ አንስቶ በአገልግሎቱ የተለያዩ ደረጃዎች እና በመጨረሻም የመከራ ጊዜ ከእርሱ ጋር አብሮ ስለነበረ የእርሱ ምስክር ነው። ከማቴዎስ ወንጌል ምዕራፍ 26 ቁጥር 58፣ ከማርቆስ ወንጌል ምዕራፍ 14 ቁጥር 54፣ ከሉቃስ ወንጌል ምዕራፍ 22 ከቁጥር 60 እስከ 62፣ የዮሐንስ ወንጌል ምዕራፍ 18 ከቁጥር 10 እስከ 11 እና ከ15 እስከ 16 ጋር ያነጻጽሩ። በዚህም መልእክት ጴጥሮስ አይነተኛ የክርስቶስ መከራ ምስክር ነው። ምዕራፍ 2 ከቁጥር 21 እስከ 24 ይመልከቱ። በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ያለውን የኢየሱስን ትእዛዝ ፈጽሟል። ወደፊት የሚገልጠው ክብር ተካፋይ የመሆን ክርስቶስ አገልግሎት ውስጥ የተገለጠውን ክብር ጴጥሮስ መስክሯል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14፣ ምዕራፍ 2 ቁጥር 11 ይመልከቱ። ይኸውም ኢየሱስ በክብር በተለወጠ ጊዜ ስለነበረና የማቴዎስ ወንጌል ምዕራፍ 16 ቁጥር 27፣ ምዕራፍ 17 ቁጥር 8 የሚመጣውን የክርስቶስን መንግሥት ክብር ስላየ ነው። እግዚአብሔር በወሰነው ጊዜ ክርስቶስ መከራን ተቀብሎ ወደ ክብሩ እንደገባ ሁሉ የእርሱም ሕዝብ መከራ ከተቀበሉ በኋላ ወደፊት በሚገለጠው የክርስቶስ ክብር ተካፋዮች ይሆናሉ። ምዕራፍ 5 ቁጥር 2 የእግዚአብሔር መንጋ ጠባቂ ጌታችን የተጠቀመበት ተለዋጭ ዘይቤ ነው። ዮሐንስ ምዕራፍ 10 ከቁጥር 1 እስከ 18፣ የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7 ይህም ዘይቤ በጴጥሮስ ልብ ስፍራ ይዞ ነበር። የዮሐንስ ወንጌል ምዕራፍ 21 ቁጥር 15 እስከ 17 ከአንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ጋር ያነጻጽሩ። ጴጥሮስ ይህንን መልእክትም ሲጽፍ በጎቹን እንደሚመግብ ክርስቶስ የሰጠውን ትእዛዝ እየፈጸመ ነበር። ጴጥሮስ ለሽማግሌዎች የጻፈው መልእክት ጳውሎስ ለኤፌሶን ሽማግሌዎች ያደረገውን የስንብት ንግግር ይመስላል። በተለይ ሐዋርያት ሥራ ምዕራፍ 20 ቁጥር 28 ይመልከቱ። እረኛ የሚለው ቃል በብሉይ ኪዳን የሚጠቅስ ተለዋጭ ዘይቤ ነው። የሐዋርያት ሥራ ምዕራፍ 34 ከቁጥር 1 እስከ 10 የምትጠብቁትም የዚህ ቃል ተመሳሳይ በሐዋርያት ሥራ ምዕራፍ 20 ቁጥር 28፣ ፊልጵስዩስ ምዕራፍ 1 ቁጥር 1፣ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 2፣ ቲቶ ምዕራፍ 1 ቁጥር 7 ላይ ተጠቅሷል። የአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ማብራሪያ ይመልከቱ። በዚህም ምንባብና በሐዋርያት ሥራ ምዕራፍ 20 ቁጥር 17 ላይ በግልጽ እንደሚታየው ሽማግሌው፣ ጠባቂና እረኛ የሚሉ ሶስት ቃላት አንድን የአገልግሎት ዘርፍ የሚያመለክቱ ናቸው። የቲቶ ምዕራፍ 1 ቁጥር 7 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 3 በላያቸው በመሰልጠን አሁን ከማቴዎስ ወንጌል ምዕራፍ 16 ቁጥር 24 እስከ 27፣ የማርቆስ ወንጌል ምዕራፍ 10 ቁጥር 42 እስከ 45፣ ፊልጵስዩስ ምዕራፍ 2 ቁጥር 6 እስከ 11፣ ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 9 ጋር ያነጻጽሩ። ጴጥሮስ የሐዋርያነት ስልጣን ቢኖረውም ቁጥር 1 ይመልከቱ። በመልእክቱ ውስጥ መልካም ስነ ምግባርና በምሳሌነት ያቀርባል እንጂ በአንባቢዎች ላይ አልሰለጠነባቸውም። ምዕራፍ 5 ቁጥር 4 የእረኞች አለቃ ክርስቶስ ያመለክታል። ዳግም በሚመጣበት ጊዜ ለእርሱ በመገዛት በእረኝነት ላገለገሉ ሁሉ ሽልማት ይሰጣቸዋል። የማይጠፋውን የምዕራፍ 1 ቁጥር 4ን ይመልከቱ። የማይጠፋውንም አክሊል ታማኝ የቤተ ክርስቲያን መሪዎች በምድር ሳሉ ክብር ቢነፈጋቸውም የእረኞች አለቃ ከሆነው ከክርስቶስ በሰማያት ክብርን ይቀበላሉ። ምዕራፍ 5 ቁጥር 5 ተገዙ ከምዕራፍ 2 ቁጥር 13 እስከ ምዕራፍ 3 ቁጥር 6 ድረስ ባለው ክፍል አብይ ሐሳብ ነው። ነገር ግን በዚህ ክፍል የቤተ ክርስቲያን መሪዎች በሚመለከት ቀርቧል። እርስ በርስ በመከባበር ትህትናን ልበሱ። ጴጥሮስ ይህንን ሲጽፍ በዮሐንስ ምዕራፍ 13 ላይ የተጻፈውን እግር የማጠብ ሁኔታ በሐሳቡ ያለ ይመስላል። ምንም እንኳ መጀመሪያ ላይ ኢየሱስ እግሩን
እንዳያጥበው ቢከለክለውም አሁን ግን እግር የምታጠብን መልእክት አስተውሎ ጻፈ። ዮሐንስ ወንጌል ምዕራፍ 13 ቁጥር 7ን ይመልከቱ። ምዕራፍ 5 ቁጥር 6፣ ሉቃስ ምዕራፍ 14 ቁጥር 11ን ይመልከቱ። በወሰነው ጊዜ ከፍ እንዲያደርጋቸው የእግዚአብሔር እርዳታ የሚገኝ ትክክለኛ በሆነ ጊዜ ነው። ምዕራፍ 5 ቁጥር 7 ከፊልጵስዩስ ምዕራፍ 4 ቁጥር 6 እስከ 7 ጋር ያነጻጽሩ። ምዕራፍ 5 ቁጥር 8 ራሳችሁን የምትገዙ ሁኑ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 እና 8ን ይመልከቱ። ንቁ። የጌቴሰማኒ የጣር ጊዜ ንቁ አለመሆን ያስከተለውን ችግር ጴጥሮስ ያስታውስ ይመስላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 36 እስከ 46፣ ምዕራፍ 5 ቁጥር 9 ወንድሞቻችሁ ተነጥለው ያሉ ሳይሆኑ መከራ በሚከፈሉበት ህብረት ውስጥ ናቸው። ምዕራፍ 5 ቁጥር 10 የጸጋ የገላትያ ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 2 ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 12 በሲልዋኖስ አማካይነት ይህንን መልእክት ወደ ተጻፈላቸው ሰዎች ያደረሰው ሲልዋኖስ ሊሆን ይችላል። ምናልባትም የጴጥሮስ ሐሳብ በጽሑፍ ያሰፈረው ጸሐፊው እርሱ ሊሆን ይችላል። ለምክራችሁና የእግዚአብሔርን ጸጋ በመግቢያ ላይ መሪ ሐሳብ የሚለውን ይመልከቱ። ምዕራፍ 5 ቁጥር 13 ተመረጠችው። ኤፌሶን ምዕራፍ 1 ቁጥር 4 ማብራሪያ ይመልከቱ። በባቢሎን በመግቢያው ላይ የተጻፈበት ቦታ የሚለውን ይመልከቱ። ልጄ ማርቆስ ለማርቆስ ካለው ቅርበትና ፍቅር የተነሳ ልጄ ብሎ ይጠራዋል። ጴጥሮስ ምናልባት ማርቆስን ወደ ክርስቶስ አምጥቶት ሊሆን ይችላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 2ን ማብራሪያ ይመልከቱ። ምዕራፍ 5 ቁጥር 14 አሳሳም የአንደኛ ቆሮንቶስ ምዕራፍ 16 ቁጥር 20 ማብራሪያ ይመልከቱ። በክርስቶስ ላላችሁ ለሁላችሁ ሰላም ይሁን። ከክርስቶስ ጋር ኅብረት ላደረጉ ሁሉ መንፈሳዊ ድነትን በረከትን ማለት ነው። ጴጥሮስ መልእክቱን የሚመድበው አማኞች ከክርስቶስ ጋር ያላቸውን ኅብረት በመጥቀስ ነው። ይህም ሙሉ መልእክቱን ለመረዳት የሚያስችል መሪ ሐሳብ ነው።